ሰላም ጤና ይስጥልኝ። ይህ የአማርኛ መጽሐፍት የዩቲዩብ የትረካ ቻናል ነው። በዚህ ቻናል ዘወትር ሰኞ፣ ረቡዕ እና አርብ ምሽት 3 ሰዓት ላይ የተመረጡ የአማርኛ መጽሐፍት ትረካዎችን ወደ እናንተ እናደርሳለን። በዛሬው የትረካ ሰዓታችን ዶክተር ደቻሳ አበበ በ2017 ዓ.ም ለንባብ ካበቁት አጼ ምኒልክና የታሪክ ፖለቲካ ከተሰኘ መጽሐፋቸው ውስጥ ያገኘነውን አጼ ቴዎድሮስና አጼ ምኒልክ ኢትዮጵያን በማዘመን ከዓለም እኩል የአዳዲስ ፈጠራዎች ባለቤት እንድትሆን የጣሩበትን አገር የመስራት የማዘመን ጥረታቸውንና አስደናቂ የሂደቱን ታሪኮች በተለያዩ የዝማኔ ሳቢዎች ውስጥ በስፋት የዳሰሱበትን የተመረጡ ምዕራፎች እንደዚህ አሰናዳ ነው። ትረካውን ማድመጥ ሲጀምሩ ቪዲዮ ላይክ ማድረጎን አይርሱ። ቻናላችንን ሰብስክራይብ ካላደረጉ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። እስከ ትረካው ማብቂያ ድረስ አብራችሁን ቆዩ። ኢትዮጵያ በረጅም ታሪኳ በነገስታት ስትተዳደር የነበረ ሲሆን እነዚህ ነገስታት ወደ ዙፋን የሚወጡበትና ዘውድ የሚደፉበት መንገድ በተጻፈም ባልተጻፈውም ሕግ እንደሚታወቀው በውርስ ነበር። አባት ሲሞት የመጀመሪያ ልጁ በጳጳስ ተቀብቶ ይነግሳል። ያም ከሌለ በተዋረድ በዝርያ በጣም የሚቀርብ ቤተሰብ ይነግሳል። ይህ ሕግ ለሀገሪቱ ሰላምና ጸጥታ፣ ለህዝቦቿ የተረጋጋና የተደላደለ ኑሮ ትልቅ ሚና ይጫወታል ብለን ማሰብ እንችላለን። የስልጣን መንገዱም አጭር፣ ነገር ግን በጣም ለተወሰኑ የማህበረሰብ ክፍል ብቻ ክፍት ስለሆነ የሚመኘው ቡድን ወይም ግለሰብ ቢጥር በጣም አነስተኛ ሊሆን እንደሚችልም መገመት ይቻላል። ይህ ሁሉ ግን በሐሳብ ደረጃ እንጂ በተግባር አልነበረም ማለቱ ይቀላል። በኢትዮጵያ ቢያንስ ግልጽ የታሪክ ሰነዶች የተቀመጡለትን ዘመን ብቻ እንኳን ብንመለከት የምናውቃቸው ነገስታት ወደ ዙፋን የወጡበትና ዘውድ የጫኑት ከላይ በተጠቀሰው ቀላል መንገድ አልነበረም። እድለኛ ሆነው በዚያው በቀላሉ መንገድ ቢነግሱ እንኳን መሰንበቱ ቀላል አልነበረም። ስለዚህ ከተወላጅነቱ እኩል ምናልባትም ከዚያ በላይ 3 ዋና ዋና ነገሮች ሊኖሩ ይገባ ነበር። የፖለቲካ ብስለት፣ ሸፍጥ፣ ተንኮል፣ ጭካኔን ጨምሮ ጉልበት፣ ኃይል ወይም ብዙና ጠንካራ ሰራዊት፣ ጦር ቃሉ ራሱ ለግዕዙ መሳሪያውን ለሚጠቀመው የማህበረሰብ ክፍልም እንደሚውል ይታወቃል። በየዘመኑ የሚፈጠሩ ዘመናዊ የሚባሉ የጦር መሳሪያዎች ባጭሩ በኢትዮጵያ የስልጣን መንገድ ፍላጎቱ ላላቸውና እነዚህን ከላይ የተጠቀሱትን ማሟላት ለቻሉ ሁሉ ክፍት ነበር ብንል ብዙ አንሳሳትም። ተከታዩም ወይም ባላገሩም ይሁን ቡራኬ ሰጪው በየደረጃው የሚገኙ የቤተ ክህነት አባላት፣ የማህበረሰብ ክፍልም ሆነ ተቋም እነዚህን ለስልጣን አስፈላጊ የሆኑትን ይዞ ለተገኘ አውራ የሚጠበቅባቸውን ከመስጠት አያቅማሙም። በተራውም ማግኘት ያለባቸውን ጥቅማ ጥቅም እስካገኙ ድረስ። ወደ ተነሳንበት ነጥብ ስንመለስ ዘመናዊነት እነዚህን ወደ ስልጣን የሚያመጡና የሚያሰነብቱ መሳሪያዎችን ለማዘመንና ከተቀናቃኞች በልጦ ለመገኘት መዘመን የግድ ያስፈልግ ነበር። ከሁሉም በላይ ግን በየዘመኑ የሚወጡ አዳዲስ የጦር መሳሪያዎችን ማግኘት ለሁሉም በሚባል ደረጃ አስፈላጊ ብቻ ሳይሆን የሞት ሽረት ጉዳይም ጭምር ነበር። የውጭ ግንኙነትና የመልእክተኛና የደብዳቤ ልውውጣቸው ሁሉ ይህንን ማዕከል ያደረገ ነበር። ነፍጥና ባሩድ የሚልክላቸው ወዳጅ መንግስት ወይም ነፍጥና ባሩድ የሚሰራ ጥበበኛ ፍለጋ ሲዋትቱ እንደኖሩ እንገነዘባለን። እነዚህ የጦር መሳሪያዎች የበለጠ በዘመኑ ቁጥር የበለጠ የዘመነውን አዲሱን ለማግኘት ጥረቱም እንዲሁ እንደቀጠለ ነበር ከምኒልክ ዘመን ላይ የደረሰው። ከዚያ በፊት የነበሩትን የታሪክ ዘመናት ተተን በ16ኛው ክፍለ ዘመን ከጫፍ ላይ ደርሶ የነበረውን የደገኛ ሀገረ ነገስታትና የቆለኛ ሀገረ ሱልጣኖች በሃይማኖት ስም ለፖለቲካ ስልጣንና ለኢኮኖሚ ጥቅም ሲያደርጉት ከነበረው ተከታታይ ትውልድ ተሸጋሪ ጦርነቶችና ግጭቶች ብንጀምር እንኳን በየደረጃው ልዩነቱን ይፈጥር የነበረው የዘመነው የጦር መሳሪያ መገኘትና ያለመገኘት ጉዳይ ነበር። ይህ ደግሞ ከነገስታቱ የተወረሰ አልነበረም። ዘመናዊነት ይህንን የጦር መሳሪያ ከማግኘትና ካለማግኘት ጋር በብዙም ማያያዛቸው አይገርምም። ዋነኛ ዓላማቸውም እሱም ማግኘት ነበር። በነገራችን ላይ በብዙ የኢትዮጵያ አካባቢዎች የተዘዋወሩ የውጭ ዜጎች ከተዉት ማስታወሻዎች በቀጥታም ይሁን በተዘዋዋሪ እንደምንረዳው መሪዎች፣ መሳፍንቱና መኳንንቱ የውጭ ዜጎችን ሲያገኙ የመጀመሪያ ጥያቄያቸው የጦር መሳሪያ ሲሆን በስጦታ ደረጃም
እንደሱ የሚያስደስታቸው ነገር አልነበረም። ድሃው ወይም ዜጋው ደግሞ የሚጠይቃቸው የመጀመሪያው ስጦታ የእከክና የቁስል ብሎም የአይነ ማዝ መድኃኒት ነበር። የነቢጤው ደግሞ የሚበላ ወይም ሌላ ምጽዋት ሊለምን ይችላል። ሁሉም ከጠላቶቻቸው ራሳቸውን የሚከላከሉበትን ስጦታ ነበር የጠየቁት ማለት እንችላለን። ለመሪዎች ዋነኛ ጠላቶቻቸው ከውስጥም ይሁን ከውጪ የስልጣን ባላንጣዎቻቸው ስለነበሩ እነሱን አሸንፎ መገኘት ሲሆን፣ ለተራው ዜጋ ደግሞ በኑሮ ዝቅተኝነት ምክንያት የሚፈታተኑትን በሽታዎች ለመከላከል ወይም ለማስታገስ የሚያስችለውን መድኃኒት ነበር። በእርግጥ ዘመናዊነቱን ለምቾትና ለዝናም ስለመፈለጋቸውና ድሃውን ወይም ዜጋውን ከዚህ አይነት ኑሮ መከላከላቸውን የሚያሳዩ አንዳንድ ፍንጮች ለማግኘት አይከብድም። የውጭ ዜጎችን ሲያገኙ ባለሙያዎችን ወይም ጥበበኞችን በቤተ መንግስትና ቤተ ክርስቲያን እንዲያንጹላቸው ማድረጋቸውንም ከዚህ ጋር ልናያይዘው እንችላለን። ስለዚህ በኢትዮጵያ ታሪክ ዘመናዊነት ማህበረሰብ ወይም ዜጋ ተኮር ሳይሆን ስልጣን ተኮር ስለነበር ከጊዜ በኋላ የምናገኛቸው የስልጣኔ አሻራን የሚያሳዩ አንዳንድ ማዕከላት ቢኖሩም ዕውቀቱ ማህበረሰባዊ ስላልነበር ዘመን ተሻጋሪ አልሆነም። ምናልባትም ከውጪ የተወሰነ መነሻ ነገር ይወስድና ያንን ያስፋፉታል እንጂ አዲስ ነገር መፍጠር ላይም ብዙም የነበሩ ይመስላል። የተገኘውን ትንሽ ነገር ብዙ እየጨመሩበት ሀገራዊ ስልጣኔ ማድረግን የተካኑበት ቢሆንም የመጀመሪያዋን ነገር ለመፍጠር ግን ዳተኞች ይመስላሉ፣ ወይም ፈጠራን ለፈጣሪ ብቻ የተዉት ያስመስልባቸዋል። ያ የሚሆነው ደግሞ ስልጣኔ በማህበረሰቡ ዘንድ ዘልቆ ቢገባ ነበር እንጂ በቤተ መንግስት ታጥሮ ሲቀር አይደለም። በጣም በበርካታ ነገሮች ማሰብ እንችላለን። ትምህርትና ስነ ጽሑፍ፣ ፍልስፍናና ሃይማኖት፣ ኪነ ህንፃ፣ የመንግስት ስርዓትን ማንሳት እንችላለን። የቆመው የስልጣኔ ውጤት ብቻ ቅርስ ሆኖ ዘመን ተሻግሮ ከዚህኛው ዘመን ይደርሳል። ዕውቀቱ በዘመኑ ከነበሩት በብቸኝነት የዘመናዊነቱን ትሩፋት ከሚጠቀሙት የማህበረሰብ ክፍሎች ውጪ ሳይወጣ ይቀራል። ይህም ከቤተ መንግስት ጋር ብቻ ጠንካራ ቁርኝት ካላቸው ማህበረሰብ ክፍሎች ብቻ የተወሰነ ነበር። የድሃውን የማህበረሰብ ክፍል በተመለከተ ግን ለዘመናት ሳይለወጥ የሚቀጥለው የኑሮ ስልትና ድህነቱ ብቻ ዘመን የተሻገረ ይመስላል። ለስልጣን ሲባል ብቻ የተፈለገው ዘመናዊነት አብዛኛውን ጊዜ ምንጩ ከውጪ ስለሚሆን ከዚያ ምንጭ ጋር የሚያገናኘው መንገድ ሲዘጋ ወይም ምንጩ ራሱ ሲደርቅ የነሱም ህልውና ወደ ማክተሙ ወይም ወደ መዳከሙ ይሄዳል። የአክሱም ስልጣኔ ትሩፋት ወደ ማህበረሰቡ ዕውቀትነት ሳይለወጥ ከአክሱም ጋር ጥብቅ ግንኙነት የነበራቸው ክፍለ ዓለማት በእስልምና መነሳትና መስፋፋት ተቆርጠው ሲቀሩ የአክሱም ገናናነትም የአዳዲስ ነገሮች የመፍጠርም ብቃት እዚያው ያከተመ ይመስላል። ስለዚህ የአክሱም ስልጣኔ የግሪክና የሮማ ብሎም የቤዛንታይን ስልጣኔ ቅጥያ አካል ነበር ማለት ይቻላል። የግሪክ ቋንቋ ተጽዕኖ በአክሱም የንግድና የፖለቲካ እንቅስቃሴዎች መኖር የዚህ ማሳያ ሊሆን ቢችልስ፣ ያ የአክሱም ስልጣኔ ከነሱ ሲቆራረጥ የሆነው ሁሉ በታሪክ የሚታወቅ ነው። ያ ማለት በውስጥ ለአክሱም ስልጣኔ መዳከም ምክንያቶች ናቸው ተብለው የሚታወቁትን በመካድ አይደለም። የአካባቢው የተፈጥሮ ሀብት ማሽቆልቆልና የተቀናቃኞች ተከታታይ አመጽና ጥቃት ሳይረሱ ማለት ነው። የአክሱም ሐውልቶችንና ቤተ መንግስቶችን ስናስብ በጊዜው የነበረው ዕውቀት ቢያስደንቅም ዘመን ተሻጋሪ ያልሆነ የማህበረሰቡ ዕውቀት ሊደረግ ባለመቻሉ እንደሆነ መገመት እንችላለን። ከክፍለ ዘመናት ክፍተት በኋላ ደግሞ በእጅጉ ዘልቆ የነገስታቱ የህይወት መርህ የሆነው ክርስትናን መሰረት በማድረግ የመጡት ዘመናዊነቶች ልንል እንችላለን። ከቤተ መንግስትና አካባቢ ብዙም ሊርቅ አልቻሉም። ያ ጥበብና ዕውቀት የማህበረሰብ ዕውቀት አልነበረም። በቀጥታም ይሁን በተዘዋዋሪ ከምስራቁ ዓለም ጋር ጥብቅ ቁርኝት የነበረው የዛጉዌ መንግስት ከዕውቀት ምንጩ ጋር በተለያየ ምክንያት ሲቆራረጥ ያ ጥበብና ዕውቀትም እዚያው ዘመን ላይ ተቆርጦ የቀረ ይመስላል። ቀጥለው በሚመጡት ወደ 400 ዓመታት የፖለቲካ ማዕከሉ ከእንደዚህ አይነት የዕውቀትና የጥበብ ምንጭ ጋር በሰፊው የሚቆራኝበት ዕድል አልነበረውም። ሌላኛውም ዓለም ራሱ ገና ከጨለማም ዘመን ለማገገም ከራሱ ውጪ ስለሌላው ለማሰብና ለማሰስ የሚውተረተርበት ጊዜ ስለነበር የኢትዮጵያ ቤተ መንግስት ከእንደዚህ አይነት የዕውቀት ምንጭ ጋር የሚገናኝበት ዘመን አልነበረም። በዚያው ምክንያት እሱም ከድንኳንና ከሳር ክዳን ጎጆች ያላለፈ የተዘዋዋሪ የከተማ ስርዓት ሲከተል ከ400 ዓመታት በላይ ጊዜ አባከነ። የ16ኛው ክፍለ ዘመን የጦር መሳሪያ የማግኘት የሞት ሽረት ዘመን በአንዱ አሸናፊነት ተጠናቆ የዓለም ነባራዊ ሁኔታም ተቀይሮ በተለይ ከቤተ መንግስት ተኮር ከዕውቀትና ከጥበብ ምንጫቸው
እንደ አዲስ መገናኘት ሲጀምሩ ጎንደርን የመሰለ ሌላ የጥበብና የእውቀት ማዕከል ተፈጠረ። የጎንደርን አብያተ መንግስታት የገነባ ወይም ያስገነባ ማህበረሰብ ከሆነ ያ እውቀትና ጥበብ ለምን ዘመን አልተሻገረም የሚል ጥያቄ ውልብ እንደሚልብን የታወቀ ነው። አሁንም መልሱ የእንዲህ አይነቱን ትሩፋት ወደ ሰፊው ማህበረሰብ ዘልቆ እሱም ያንን የመልመድ ትሩፋቱን የመቋደስ ዕድል የነበረው አይመስልም። እሱ በዚያችው የሳር ክዳን ጎጆ ተወስኖ የዕለት ኑሮንም ስለሚገፋ ቤተ መንግስቱ በአጋጣሚ ከእውቀትና ጥበብ ምንጩ ሲቆራረጥ የነበረው እውቀትና ጥበብ እዚያው ላይ የሚቆረጥ ይመስላል። ስለዚህ የ19ኛው ክፍለ ዘመን የኢትዮጵያ መሪዎችና ስልጣን ፈላጊዎች አሁንም ጥበብ አዋቂ፣ ነፍጥና ባሩድ ሰሪ፣ ግንበኛና አናጢ ብትልኩልን ደስ አሰኝተን እናኖራቸዋለን በማለት እንደየገጠማቸው ዕድል ለተለያዩ የአውሮፓ ነገስታት እንደ አዲስ የልመና ደብዳቤዎች ሲያሽጎደጉዱ እንታዘባለን። ምክንያቱም ማህበረሰቡ ዘንድ ያን የመሰለ ዘመን የተሻገረ ዕውቀትና ጥበብ ስለመኖሩ ደፍረን መጠየቅ የሚኖርብን ይመስላል። አባቶቻችን ጥበበኞችና ብዙ አዋቂዎች ነበሩ። እሳት አመድ ወለደ ብሎ ማለቱ ብቻ ፋይዳ ያለው አይመስልም። ምክንያቱም አባት ለልጁ ለማውረስ ወይም ለማስተማር የማይፈልገው ዕውቀቱ አይኖርም ብሎ ማሰብ ከተፈጥሮ ሕግ ውጭ አይደለም። ስለዚህ ወደድንም ጠላንም በርካታ ትሩፋቶችን ከሰፊው ማህበረሰብ ወይም ከሌላኛው ቡድን ነጥሎ ወይም ደብቆ የመጠቀም ቤተመንግስታዊ ፍላጎቶች ምክንያት ዕውቀትና ጥበብ ወይም ዘመናዊነት ዘመናትን እንዳይሻገሩ ሁሌም እንደ አዲስ ፈላጊ ከዜሮ ጀማሪ መሰረት ጣይ እንደሆነን ምዕተ ዓመታትን የዘለቅን ለጉድ የፈጠረን ተአምረኛ ህዝቦች አስመስሎናል። ወደ ጦር መሳሪያ ፍለጋው ስንመለስ ዘመናዊነቱ በእጅጉ ከሱ ጋር መያያዙን ከድህረ 16ኛው ክፍለ ዘመን ታሪካዊ ልምምዶቻችንም እንረዳለን። በእርግጥ የ16ኛው ክፍለ ዘመን የደገኛው የክርስቲያን ሀገረ ነገስታትና የቆለኛው የሙስሊም ሀገረ ሱልጣኖች ተከታታይ ግጭቶችና ጦርነቶች የተፈቱት በዚሁ የዘመናዊ ጦር መሳሪያ ማግኘት አለማግኘት ጋር በተያያዘ ነበር። እሱን ያገኘ ጠንካራ፣ ከሱ ከራቀ ደግሞ ደካማ ሆኖ ስለሚቀር ዳግማዊ ቴዎድሮስ ይህንን በመገንዘብ በማንኛውም መንገድ የጦር መሳሪያ ከውጪ ለማስገባት በራበሮቹ ሁሉ በሌሎች አካላት የተያዙ ስለነበሩ ሌላ መላ መፈለግ ነበረበት። ይኸውም ከሚስዮናውያን ጋር የነበረውን ግንኙነት ይህን ችግር ሊፈታበት አቀደ። ይህ ጉዳይ ግልጽ የሆነው እነ ጆምቤል በገዛ የቴዎድሮስ ዘመዶች ከተገደሉ በኋላ ነበር። ይህ ግድያ ቴዎድሮስ ከሚስዮናውያን ጋር የነበረውን ቀረቤታ ለወጠ። የቴዎድሮስን በአስተያየትና በክርክር የተሞላ ዓለም ወደ ሐዘን ተቀይሮ ነበር። ምንም እንኳን በሁነት ወይም በኩነት ደረጃ ከተወሰደ አንዳንዶች በውጭ ተጓዦች የሚባሉትን ሙሉ በሙሉ ማመን ከባድ ቢሆንም እነሱ በዘገቡት መሰረት ከሆነ አፄ ቴዎድሮስ ደጃች ካሳ ሆኖ እያለ የሚወጋበት የጦር መሳሪያ በራሱ ሀገር የተመረተ የጦር መሳሪያ እንዲኖረው ለማድረግ ሙከራ እንዳደረገ ይታመናል። ለመጀመሪያ ጊዜ ከራስ አሊ ጦር ጋር ለመዋጋት ሲዘምት በራሳቸውና በባልንጀሮቹ እገዛ አንድ መለስተኛ መድፍ ለመስራት ሞክሮ ነበር። ይህንን መለስተኛ መድፍ መሳይ የጦር መሳሪያ ከራስ አሊ ጋር ባደረጉት ውጊያ ላይ ተጠቅመውበታል። ምንም እንኳን የሀገር ቤት ጸሐፊዎች የቴዎድሮስ ጦር ታክቲክና የጠላቶቹን እሱን መናቅ ለድሉ ትልቅ ሚና እንደነበረው ቢገልጹም በእነዚህ የውጭ ዜጎች ማስታወሻ መሰረት ይህ ድንጋይ የሚተኩስ መሳሪያ ቴዎድሮስን ለድል እንዳበቃቸውም ይነግረናል። በእርግጥ በእኛ በኢትዮጵያውያን ዘንድ ድንጋይ የሚተኩስ መሳሪያ ከወንጭፍ ውጪ እስካሁን ባለን የታሪክ መረጃ መኖሩን ማረጋገጥ አልተቻለም። ካሳ ቴዎድሮስ ተብሎ ከመንገሱ በፊት ጀምሮ ከውጪ የጦር መሳሪያ ለማስገባት ጥረት ቢያደርግም ወደቦቹ በቱርኮች እጅ ስለነበሩ የተያዙበትን ማስለቀቅ አልቻለም። በተደጋጋሚ መሳሪያዎቹ እንዲላኩለት ቢለምንም ወደቡን በእጃቸው ያደረጉት ሊልኩለት ፈቃደኛ አልነበሩም። ይህ የሚሆነው ቀደም ሲል የኢትዮጵያ ግዛት የነበረው የቀይ ባህር ዳርቻና አካባቢው የሚገኘውን የባህር ወደብ በቁጥጥር ስር ማድረግ ባለመቻሉ ነበር። ይህንን ለማድረግ የሚያስችል አቅምና ምቹ ጊዜ እስኪያገኝ ድረስ ሰራዊቱ የሚዋጋበት መድፍና ሌሎች የጦር መሳሪያዎችን ማምረት በመፍትሄነት ቆጥሮ ስራ ላይ ሊያውል እየተመኘ ነበር። ይህንንም ጳውሎስ ኞኞ አፄ ቴዎድሮስ በተሰኘው በ1985 ዓ.ም ባሳተመው መጽሐፉ ተክለ ጻዲቅ መኩሪያ አፄ ቴዎድሮስና የኢትዮጵያ አንድነት በተሰኘው በ1981 ዓ.ም በታተመው መጽሐፋቸው ውስጥ ተጠቅሶ ይገኛል።
ይህንኑ ለመተግበር በ1861 ዜግነቱ ፈረንሳዊ የሆነ ሞንሴር ጃኪዩን የተባለ ሰው ቴዎድሮስ ፊት ቀርቦ ብረት ማቅለጥና የተለያዩ ቁሳቁሶችን ማምረት እንደሚችል ይነግረዋል። ሰውየውም ጋፋት ወደሚገኘው የሚስዮናውያን ሰፈር በመውሰድ ስራውን እንዲጀምር ይደረጋል። ፈረንሳዊው የጠየቀውን ሁሉ እየቀረበለት የብረት ማቅለጫ ምድጃ መስራት ጀመረ። በጋፋት የተሰበሰቡት ሚስዮናውያንም በተለያዩ የሥራ ክፍሎች እንዲሰማሩ ተደረገ። በብዙ መቶ የሚቆጠሩ ኢትዮጵያውያን ተቀጥረው ከተለያዩ ቦታዎች የብረት ማዕድን በአጋሰስ አስጭነው ወደ ጋፋት ያመጡ ነበር። ሌሎቹ ደግሞ ብረቱ ከቀለጠ በኋላ በተለያዩ ቅርጽና መጠን ለሚሆኑ ቁሳቁሶች ሞዴል የሚሆን ከጭቃ ሞልድ በመስራት ላይ ነበሩ። የብረት ማቅለጫው ምድጃ ስራው በጥሩ ሁኔታ እንዲካሄድ ከተደረገ ከቀናት ውስጥ ምድጃው በተሰራው ቤት አጠገብ የሚማግደው ከሰል ተከማችቶ የነበረ ሲሆን ጥቂት ሚስዮናውያን ከኢትዮጵያውያን ረዳቶች ጋር በመሆን የለፋ የበሬ ቆዳን ሰፍተው አየር የሚይዝ ከረጢት ወይም ወናፍ አድርገው ገጠሙ። ነገር ግን በዚህኛው ሙከራ ብረቱን ማቅለጥ አልቻሉም። የፈረንሳዩ አንጥረኛ ያልተሳካ ሙከራ በኋላ በጋፋት የሚገኙ ሚስዮናውያን ብረት እንዲያቀልጡና መድፍ እንዲሰሩለት አዘዛቸው። ወንጌላውያኑ የቴዎድሮስን ትእዛዝ እንደሰሙ እኛ ብረት አቅልጠንና መድፍ ወይም ጠመንጃ ለመስራት የሚያበቃ ዕውቀት የለንም ብለው ለመኑ። ከብዙ ጣውረድና ሙከራ በኋላም ቢሆን ሊሆንላቸው ባለመቻሉ ቴዎድሮስ የፈቀዱትን ሌላ ሥራ ለመስራት ፈቃደኛ ነን፣ ከፈለጉ ሕንፃዎችን፣ ድልድዮችን፣ ትምህርት ቤቶችን መስራት እንችላለን፣ ብረት አንጥራችሁ መድፍ ስሩ የሚሉትን ይተውን ብለው ተማጸኑ። ቴዎድሮስ ግን እሺ አላላቸውም። እንግዲያውስ እሱን ካልቻላችሁ ጋሪ ወይም ሰረገላ ስሩልኝ አላቸው። ለጦርነት ለመንቀሳቀስና ለመጓጓዝ ይመስላል። ምን ነው ቴዎድሮስ እነሱ ለመስራት እንችላለን ያሉትን ሕንፃዎች፣ ድልድዮች፣ ትምህርት ቤቶችን እንዲሰሩ አልፈቀደላቸውም፣ አላተጋቸውም። የሱ ፍላጎት ለአሸናፊነት የሚያበቃውን ከጦርነት ጋር የተያያዘውን ግብዓት ማዘመን ላይ ያተኮረ ነበር። ጊዜው የስልጣን ሹክቻው በጣም የጦፈበትና መፍትሄ የሚያስገኘውም በጦር ብቻ መሆኑ በግልጽ የታወቀበት ስለሆነ ነበር። ስልጣን ላይ መውጣትና መሰንበት ካልቻለ ፈረንጆቹን እንሰራልሃለን ያሉትን ነገር በቴዎድሮስ እሳቤ ምንም ፋይዳ የለውም። ወደድንም ጠላንም የቴዎድሮስ የዘመናዊነት እሳቤ ጦርን ማዕከል ያደረገ ወይም ወታደራዊ ነበር። እሱን ደግሞ ያመጣው ወደ ስልጣን ለመውጣትም ከመጣ በኋላ ቦታው ላይ ለመሰንበት የነበረው የዋስትና ጥያቄ ጉዳይ ነበር። የዋስትናው ጥያቄ ከውስጥ የስልጣን ተቀናቃኞች፣ ከውጭ ደግሞ ዘመኑ ቅኝ ግዛት ፍላጎት እየጨመረ መምጣትና አንዳንድ አካባቢዎች መያዝ ወደ እኔስ ቢመጣ ምን ያደርጋለሁ የሚል ጥያቄ መልስ የሚያገኘው በመከላከል ሲሆን ለመከላከል ደግሞ የዘመነ ጦር መሳሪያውም ወታደሩም ያስፈልግ ነበር። ለጦር መሳሪያ ወይ ግዢ አሊያም ማምረቻ ቴክኖሎጂ የግድ ያስፈልጋል የሚል ሐሳብን ይዞ ይመጣል። ከነበሩት ጉዳዮች አንዱ የወታደሩን ወይም የጦሩን የእዝ ሰንሰለት ግልጽ ማድረግ ነበር። 10 አለቃ፣ 50 አለቃ፣ 100 አለቃ፣ የሻለቃ ወይም ሻለቃ እያለ የሚቀጥል ሲሆን ጠንካራ የእዝ ሰንሰለት ኖሮ ከማዕከል የሚታዘዝ ያልተበታተነ እንዲሆን ነበር። ይህ በማዕከል ከአንድ እዝ የሚታዘዝ የሙሉ ጊዜ ጦር ወይም ወታደር ደግሞ ቀለብ፣ ደሞዝ ወይም መተዳደሪያ ይፈልጋል። የቴዎድሮስ ኢትዮጵያ ደግሞ የነበራት ብቸኛው ሀብት መሬት ሲሆን እሱም ቢሆን በሀገሪቱ ባህላዊ የኖረ ሕግ መሰረት ባለቤት ያለው ሲሆን ከመሬት ባለቤቶች ላይ ደግሞ ሰፊ ግብር ሰብስቦ ወታደር ማሳደር የሚችል ገቢ የተገኘ አይመስልም። ምክንያቱም ከሀገሪቱ መሬት ከሲሶ በላይ የሚሆነው በቤተ ክህነት በተለያየ ስሪት የተያዘ ሲሆን ቤተ ክህነት ደግሞ ግብር ገባሪ ሳትሆን አስገባሪ ሁሉ ትመስላለች። ቴዎድሮስ ምኒልክ የነበረውን አይነት ሰፊ ዕድል ኖሮት ወታደሩን በአዳዲስ መሬት ላይ የመትከል አጋጣሚ አልነበረውም። በዚሁ ምክንያት ሳትገብር ብዙ የሀገር ሀብት የሆነውን መሬት ከያዘችው ቤተ ክህነት ጋር መፋጠጥ ዕጣ ፈንታው ሆነ። ስለዚህም ከቤተ ክህነት ጋር ግጭት ውስጥ ያስገባው ወታደሩን ለማዘመን የነበረው ጽኑ ፍላጎት እንደሆነ መገመት ይቻላል። ይህ ከቤተ ክህነት መሬት የመንጠቅ የማስገበር የካህናትን ቁጥር የመቀነስ አካሄዱ አጠገቡ ሆነው በብዙ ሁኔታዎች ይገፋፉት ለነበሩት ሚስዮናውያን በ16-17ኛ መቶ ክፍለ ዘመን የካቶሊክ ቤተክርስቲያን ውስጥ የተነሳውን የተሐድሶ እንቅስቃሴ ደግፈው ከተቀበሉት የአውሮፓ መሪዎች ጋር የማነጻጸርና እንደዚያ መቁጠር ዝንባሌ ያለባቸው ይመስላል። ይህን ሐሳብ ሲያጠናክር ምንም እንኳን የመዘመን ሐሳቡን ፍላጎት ሀገር በቀል ቢሆንም
ጠንካራ የአውሮፓውያን ተጽዕኖ ይጎላበታል ይለናል ዶናልድ ክራሚ ቴዎድሮስ አስ ሪፎርመር ኤንድ ሞደርናይዘር በተሰኘው ዘ አፍሪካን ሂስትሪ ጆርናሉ። የቴዎድሮስ እውነተኛ የዘመኑ ፖለቲካዊ ገጽታና በሚስዮናውያን ጸሐፊዎች የተሳለልን የቴዎድሮስ የፖለቲካ ገጽታ የሰፋ ልዩነት እንዳላቸው መገመት አያስቸግርም። በእርግጥ በአብዛኛው የ20ኛውንና የ21ኛውን ክፍለ ዘመን ትውልድ አእምሮ ውስጥ ተስሎ ያለው የቴዎድሮስ የፖለቲካ ገጽታ ሚስዮናውያን እላይ በተጠቀሰው ምክንያት የሳሉልን ገጽታ ነው። በተለይም የድህረ ህዳሴ አውሮፓ ከካቶሊክነት ወደ ፕሮቴስታንትነት ያዘነበሉ የፖለቲካ መሪዎች የተከተሉትን የዘመናዊነት ሐሳብ እየተላበሰ ያለና ለዚያ እየሰራ የሚገኝ ተስፋ የተጣለበት ንጉስ ነው ብለው ለሀገሮቻቸው የተለያዩ ደብዳቤዎችን ይጽፉ የነበሩ ሚስዮናውያን በመጽሐፍ መልክ በተዉት ድርሳኖቻቸውም ይሁን ስላንጸባረቁት ቴዎድሮስ በኢትዮጵያ የዘመናዊነት አባት ተደርጎ እንዲሳል ቢያንስ ከፊል ምክንያት ነው ልንል እንችላለን። የቴዎድሮስ የአንድነት፣ የሃይማኖት፣ የጥገናዊ ለውጥ ሐሳቦች ከዚህ መሰረት የሚመዘዙ ይሆናሉ ማለት ነው። በተለይ ኦርቶዶክስን ይለውጥልናል ብለው ስለገመቱ ትክክለኛውም የዘመኑ ሰው ከወግ አጥባቂ ወገኖች ቀድሞ የተገኘ እሱ ነው ብለው ብዙ የለውጥና የዘመናዊነት ባለቤት እንደሆነ ጽፈውለታል። ሚስዮናዊ መሰረት የነበረው ወይም ከሚስዮን ትምህርት ቤት በእንጦጦ ምስረታ ጋር ትልቅ ቁርኝት የነበረው የኋላው በአዲስ አበባ ዩኒቨርሲቲ የታሪክ ትምህርት ክፍሉ የታሪክ ፕሮፌሰር ሲቨን ሮቢንሰን ቴዎድሮስን የሳለበት መንገድ ይህ እንደነበር መገመት ከእውነት አያርቅም። በእርግጥ የሚስዮናውያን የሀገሪቱን ነባራዊ ሁኔታ ግንዛቤና የቴዎድሮስን እውነተኛ ስብዕና የመገንዘብ ደረጃቸው አነስተኛ ይመስላል። ቴዎድሮስ የራሱ ዘመን ሰው የየጁዎች የስልጣን ተፎካካሪ ሆኖ የወጣው ምናልባትም በጎንደር ፖለቲካ የየጁዎችና የቋረኞች የአካባቢው የፖለቲካ ሹክቻ ቅጥያ ካልሆነም ውጤት ይመስላል። ይህ በጊዜው የአውሮፓን የፖለቲካ ሞዴል በጭንቅላታቸው ይዘው በአካባቢው ይመላለሱ ለነበሩት ሚስዮናውያን በግልጽ ላይገባቸው ይችላል። ቴዎድሮስን በራሱ ከመረዳት ይልቅ ጎትተው በአውሮፓ ሞዴል ውስጥ በማስገባት አውሮፓዊ አስተሳሰብ የነበረውን የራሳቸውን ቴዎድሮስ ለቀጣዮቹ ዘመናዊ የኢትዮጵያ ታሪክ ጸሐፊዎች አቆዩላቸው። ቴዎድሮስ ደግሞ ከላይ ለተጠቀሰው ትልቁ ዓላማው የጦር መሳሪያ ወይም ዘመናዊ ጦር ይፈልግ ስለነበር ዲፕሎማሲው ሁሉ በዚህ የተቀኘ ሆኖ ከካቶሊክ ሚስዮናውያን ይልቅ ምናልባትም ልክ እንደ ድህረ ሱስንዮስ ጎንደሬ ነገስታት ካቶሊክን የሚጠራጠር ብሎም የሚጠላ የፕሮቴስታንት ሚስዮናውያን ወዳጅ ለመሆን ችሎ ነበር። በከፊልም ቢሆን ለዚህ በፕሮቴስታንቶች ላይ እምነት ማሳደሩን በተመለከተ የአባ ሰላማ ወይም የፓትርያርኩ ሚናም ሳይኖርበት እንደማይቀር ይታመናል። አባ ሰላማ ከደጃቹቤ ላይ ተማርኮ ወደ ቴዎድሮስ ከመጣ በኋላ ጥሩ የሚባል መተማመን ስለነበረው ቴዎድሮስም እምነት እንዳሳደረበት ይገመታል። የኋለኛው ግጭታቸው ሳይረሳ ማለት ነው። አባ ሰላማ ደግሞ በእንግሊዝና በግብጽ ታሪካዊ ትስስር ምክንያት ሊሆን ይችላል ትምህርቱን ከካይሮ በሚገኘው በእንግሊዛውያን ሚስዮን በተከፈተው ትምህርት ቤት እንደተማረ ተጽፏል። በዚህ ምክንያት አባ ሰላማ ከፕሮቴስታንት ሚስዮናውያን ጋር ብዙም ጠብ የለውም። የሱ ችግር በሄነሪ ሳልት ሰነድ እንደምናነበው ከካቶሊካውያን ጋር ነበር። ስለዚህ ምናልባትም ቴዎድሮስ ኢትዮጵያን ሰላማዊና የተዋሃደች ለማድረግ የኢትዮጵያ ኦርቶዶክስ ቤተክርስቲያንን ከተሻሻለች እንደ መሳሪያ ልትጠቀም እንደምትችል ማመኑ የአባ ሰላማም ዝንባሌ ሳይኖርበት አይቀርም ያስብላል። በአጠቃላይ የቴዎድሮስ ፍላጎትና ግንዛቤ ከሚስዮናውያን ዓላማና ግንዛቤ የተለየ ነበር ማለት እንችላለን። የሚስዮናውያኑ እንቅስቃሴ በኢትዮጵያ የራሳቸውን ነፃ የሃይማኖት ማህበረሰብ መፍጠር ነበር። ለምሳሌ በጋፋትና መቅደላ አካባቢ ቴዎድሮስ ደግሞ በተቃራኒ ያ ማህበረሰብ ለሱ የእጅ ሙያ ስራዎችን የሚሰሩትን የእጅ ሙያተኞች ማህበረሰብ አድርጎ ነበር የሚቆጥረው። እነሱ ጋፋት የተሰባሰቡበት ምክንያትና ቴዎድሮስ እንዲሰማሩ ይፈልግ የነበረው ስራ ለየቅል ነበር። ቆይቶም ቢሆን ከዚህ የንጉሠ ነገሥቱ ፍላጎትና ግፊት መምለጥ እንደማይችሉ የተረዱት አንዳንድ የሚስዮናውያኑ አባሎች መጠነኛ የእጅ ሙያ ጭምር ዕውቀት የነበራቸውን አንዳንድ ሰዎች መልምለው አምጥተው ከራሳቸው ማህበረሰብ ጋር መቀላቀል ጀመሩ። የጋፋትም የጦር መሳሪያ የማምረት ጥረትና ምልክቶች የእነዚህ ሰዎች የሙከራ ውጤት ይመስላል። በእርግጥ የመድፍ ስሩ ጣጣ እስኪመጣባቸው ድረስ እነዚህ ሚስዮናውያን ጎንደር ደብረ ታቦርን ከወሎ ብሎም ከሸዋ የሚያገናኘውን የጨጨሆ ገደላማ መንገድ በመስራት ላይ ነበሩ ይባላል። አንዳንድ ሚስዮናውያን የቴዎድሮስን የፖለቲካ ስብዕና መረዳት ሲጀምሩ ስለ ሀገራዊ ፖለቲካ አያያዙ በማየት ይህችን ሀገር
ወይ በጣም ቀይሮ ወደ ስልጣኔ ማማ ሊወስዳት ይችላል ብለው ሲገምቱ ይዟትም ወደ ጥልቅ መቀመቅ እንዳይገባም ጥርጣሬያቸውን ጽፈዋል። እንደተጠራጠሩትም ማንም የውጭ ወራሪ ሳይደርስበት በፍጥነት ከራሱ ማህበረሰብ ጋር እየተጋጨ የሞት መንገዱን አሳጥሯል። በዚህም ምክንያት የውጭ ጸሐፎች በተለይ ለቴዎድሮስ መጥፋት ትልቁ ምክንያት ራሱ እንጂ እንግሊዞች አልነበሩም ይላሉ። ቴዎድሮስ ራሱን በራሱ አከሰመ እንጂ እንግሊዞች አላከሰሙትም እንደማለት። የቴዎድሮስ ሌላኛው የዘመናዊነት መገለጫ ተደርጎ የሚታየው አሁንም ከአውሮፓ ሞዴል ጋር የካቶሊኩን ላቲን ጥለው የየሀገራቸውን ቋንቋ ለመንግስታዊና ለስነ ጽሑፍ ብሎም ለትምህርት ለመዋል እንደጀመሩት የአፍሪካ ፕሮቴስታንት መንግስታት ግዕዝን ችላ ብሎ አማርኛን ለቤተ መንግስት ሥራ አገልግሎት ላይ እንዲውል በተለይም ዜና መዋዕሉ በአማርኛ እንዲጻፍ በመፍቀዱ ወይም በማድረግ የመጀመሪያው መሆኑ ነው። ይህንንም በብዙ አቅጣጫ ስንመለከት ቤተ ክህነትን የማደስና መንግስትን የማዘመን ዝንባሌና ፍላጎት አካል ሆኖ እናገኘዋለን። በዚህ ሂደት የቴዎድሮስ ጸሐፊ ትእዛዝ የነበረው አለቃ ዘነብ ኦርቶዶክስን ትቶ ወደ ፕሮቴስታንት መሄድ ምናልባትም ስለ ቤተ ክህነቱ በቤተ መንግስቱ አካባቢ ያለውን አስተሳሰብ ወይም ዝንባሌ በከፊል ሊገልጸው ይችላል። ለምሳሌ ሁሉ ነገር በግዕዝ በነበረበት ሁኔታ ውስጥ የቴዎድሮስ የቤተ ክህነት ግዕዝ ዕውቀት ደግሞ ብዙም የሚያወላዳ አይመስልም። ከቴዎድሮስ የልጅነት ሕይወት እንደምንረዳው ትምህርቱን በሕፃንነቱ እንዳቋረጠ እንገነዘባለን። ስለዚህም የአማርኛ የቅዱሳን መጻሕፍትን መፍቀድና የቤተ መንግስቱንም ጽሑፎች በዚያው መልኩ አማርኛን እንዲጠቀሙ መፍቀዱ ወይም ማድረጉ ዜና መዋዕሉን ጨምሮ ማለት ነው ለዚህ ሊሆን ይችላል። ከሱ ቀጥሎ የመጣው ዮሐንስ አራተኛ ዜና መዋዕሉን በአማርኛ ሳይሆን በግዕዝ ማጻፉን መርሳት የለብንም። ቴዎድሮስ በተከበረውና በተቀደሰው የግዕዝ ቋንቋ ለምን አልጻፋችሁልኝም ያለ አይመስልም። እንዳይልም ምን ብለው እንደጻፉ አንብቦ እንዲያስተካክሉ ለመንገር ይችል ይሆን የሚል ጥያቄም ያጭራል። ቀጥሎ የመጣው ዮሐንስ ለምን ዜና መዋዕሉን በግዕዝ አጻፈ? ለ10 ዓመታት ያክል ከቴዎድሮስ ጋር የቆመው ምኒልክስ ለምን ወደ አማርኛው ዜና መዋዕል ተመለሰ ወይም መረጠ ብለንም መጠየቅ እንችላለን። ያም ሆነ ይህ የቴዎድሮስ የዘመናዊነት ሕሳቤ ላይ እንደተጠቀሰው ማህበረሰቡንም የማዘመን የአካል ክፍል አልነበረም። ማህበረሰቡን የመለወጥ ዓላማ ሳይሆን ጠላትን ውስጣዊም ውጫዊም የማስወገጃ መንገዶች አንዱ አካል ነበር። ይህንንም ተክለ ጻድቅ መኩሪያ አጼ ቴዎድሮስና የኢትዮጵያ አንድነት በተሰኘው መጽሐፋቸው ከገጽ 149 እስከ 157 ድረስ አትተውታል። በዚህ የዘመናዊነትና ሀገር የማዘመን የታሪክ ፖለቲካ ላይ ያ ትውልድ ብሎ ራሱን የሰየመው አብዮተኛ ትውልድ ከዳግማዊ ምኒልክ ይልቅ በአንጻራዊነት ዳግማዊ ቴዎድሮስን አድናቂ ስለመሆኑ የሚታወቅ ነው። የዚያ ትውልድ አባል የሆነውና ከኢትዮጵያ የፖለቲካ ታሪክ ትንተና ውስጥ በየጊዜው እጁም አይጠፋው አንዳርጋቸው ጽጌ ከዛሬ 20 ዓመታት በፊት ነፃነትን የማያውቅ ነፃ አውጪ በሚል ርዕስ አንድ መጽሐፍ አሳትሞ ነበር። በዚህ መጽሐፍ ውስጥ በጊዜው በነበረኝ ግንዛቤ ልክ አንብቤው በጣም የወደድኩትና ውስጤ ቀርቶ የነበረው ሐሳብ የዳግማዊ ቴዎድሮስንና የዳግማዊ ምኒልክን ሀገር የማዘመን እሳቤዎች ንጽጽር ነበር። የቴዎድሮስ እሳቤ እንደ ርዕይ፣ የምኒልክ ደግሞ እንደ ጠንጋራ ተደርጎ ነበር የተሳሉት። ትንተናው በጣም ወኔ የሚያጭር ገደሉን ሁሉ ሜዳ አድርጎ ስለሚተርክ በጣም ወድጄው ነበር። አሁን ከደረስኩበት የእድሜና የግንዛቤ ደረጃ ግን የአንዳርጋቸው ትንታኔ አላግባብ ለቴዎድሮስ ያደላ ፍርደ ገምድል ሆኖ ታይቶኛል። እንደ ታሪክ ተማሪ እጃችን ላይ ያሉትን የታሪክ ማስረጃዎች በተገኙበት ጊዜና ቦታ አውድ ውስጥ ስንመለከተው በርካታ ጥያቄዎችን እንድናነሳ ያስገድደናል። ቴዎድሮስ በተደጋጋሚ ለእንግሊዝ መንግስትና አንዳንድ ይጠቅሙኛል ላላቸው ግለሰቦች የጻፈው ደብዳቤ ራሱንና ሀገሩን ሳይቀር እኛ በጨለማ ውስጥ የምንመላለስ ኋላ ቀሮች ነን ማለቱ ለናፒየር በጻፈው የመጨረሻ ደብዳቤም ቢሆን አንተ በስርዓት በተገዛ ህዝብ አሸነፍከኝ፣ እኔ ስርዓት በሌለው ህዝብ ተቸገርኩ የሚል ሐሳብ ያዘለ ነበር። በዚህ ከፈረንጆች ዘመናዊነትን በመቅዳት ረገድ በቴዎድሮስና በምኒልክ መካከል ያለው ትልቁ ልዩነት የምኒልክ ጥያቄዎች መልስ ሲያገኙ፣ የቴዎድሮስ ጥያቄዎች ደግሞ መልስ ሲያጡ ሁለቱም እንደየነበሩበት ነባራዊ ሁኔታ መንገዳቸውን ቀጥለዋል። ቴዎድሮስ እርዱኝ ሲል መልስ የሚሰጠው ጠፋ። አንድም መሳሪያ ለመግዛት የሚያስችል የኢኮኖሚ አቅም አልነበረውም። አይደለም መሳሪያ መግዛት፣ ሰራዊቱን ለመቀለብ አልቻለም። መሳሪያ ካልገዛ ያለው አማራጭ ደግሞ በሀገሩ ለመስራት መሞከር ነበር።
ስልጣን ላይ የሚቆየው በጠንካራ ሰራዊት ስለሆነ ያንን ለማኖር እጁ ላይ ያለችውን የመጨረሻ ካርድ መምዘዝ ነበረበት። የአገሪቱን መሬት በሙሉ ግብር እንዲገበርበት ጠይቆ ከግዙፉ ተቋም ጋር ተላተመ። በሚወስዳቸው ግብታዊ የቅጣት እርምጃዎች ከገዛ ህዝቡ ጋር ሆድና ጀርባ ሆኖ እንደ አንድ እግር በርበሬ ተቆጠረ። አንድ እግር በርበሬ መንቀላቅቷችሁ እንዲህ አቃጥሎ ለብልቦ ይፍጃችሁ ተባለበት። የዘመናዊነትና ሀገር የማዘመን ሐሳብን በተመለከተ በቴዎድሮስና በምኒልክ መካከል ያን ያክል የተጋነነ ልዩነት ስለመኖሩ ጥያቄ ማንሳት የሚኖርብን ይመስለኛል። ልዩነት አለ ከተባለም በሳቢው ላይ ሳይሆን ባስተገባበሩ ወይም በሙከራዎች ላይ ነበር ማለት እንችላለን። ከነበሩት ልዩነቶች አንዱ ብናነሳ በእድሜና በጤና ደረጃ ሁለቱ በተለያየ ሁኔታ ውስጥ የነበሩ ሲሆን በእድሜ ደረጃ የተጋነነም ባይሆን ቴዎድሮስ ንጉሠ ነገሥት የሆነው ከ35 ወይም 36 ዓመቱ ሲሆን ምኒልክ ደግሞ በ45 ወይም በ46 ዓመቱ አካባቢ ሲሆነው ነበር። አድዋን ሲዋጋ ደግሞ 53 ዓመት አካባቢ ሆኖት ነበር። ስለዚህ ለዘመናዊነት ሁለቱም ቆርጦ በተነሱበት ወቅት የእድሜያቸው ሁኔታ ምናልባትም ወደ 20 ዓመታት የሚጠጋ ልዩነት ነበረው። ልዩነቱ በልምድ ደረጃ እንደ ጥሩ ቢወሰድም በተለይም ከአድዋ መልስ ምኒልክ የነበረበትን ሁኔታ ስናስብ ለርጅና በመቅረብና ከእድሜ ጋር የተያዘ የጤና ችግር ከመጋፈጥ አንጻር ስናይ እንደ ቴዎድሮስ ሳይሆን ብዙ በጅምር የነበሩ ነገሮች ስላሉ እነሱን እያሰበ መጣደፍ ነበረበት። ቀጥሎ እንደሚገለጸው በተለይ የምድር ባቡር ውልና የሥራ ሂደትን በሚመለከት ምኒልክ የሚጽፈው ደብዳቤ ቅሬታ አመላካች ነበር። መሬት ላይ የነበሩትን መስተካከል የሚገባቸውን ችግሮች በተመለከተም ቢሆን ቴዎድሮስ የነበረበት ጭንቀት አንድ ብቻ ሲሆን እሱም የውስጥ የስልጣን ተቀናቃኞቹን በግማሹ የኢትዮጵያ ክፍል የማስገበር ተግባር ነበር። ውሎ አድሮ በራሱ የውጭ ግንኙነት ፖሊሲ ስህተት ከእንግሊዞች ጋር ተጋጭቶ ጎትቶ ካመጣው ችግር በስተቀር። ምኒልክን በተመለከተ ግን የውስጥ የማስገበር እንቅስቃሴ ከቴዎድሮስ ግዛት 2-3 እጥፍ ያክል ሄዶ ነበር። የጭንቀቱም ስፋት የዚያኑ ያክል ነበር። የውጭ ግንኙነት አደጋውም ቢሆን እንደ ቴዎድሮስ ጊዜ እስረኛ የማስለቀቅና ተመልሶ የመውጣት የእንግሊዝ አይነት ጠላት ሳይሆን ሀገር የመንጠቅ እንቅስቃሴ ላይ የነበረች የጣሊያን ጠላትነት ሲሆን ያንን የመጋፈጥ ጭንቀቱም የዚያን ያክል ሰፊ ነው። በእርግጥ ከቴዎድሮስ አንጻር ሲታይ ከውጭ ዓለማት ጋር የሚገናኝበትን መንገድ በብዙ የተከፈተ ነበር። ዜላን እንደ ዋነኛ በር መጠቀም ጀምሮ ስለነበር ቴዎድሮስ ለማግኘት ፈልጎ ያጣቸውን የጦር መሳሪያን ጨምሮ ምኒልክ በግዥም ቢሆን ማግኘት ችሎ ነበር። ላይ እንደተባለው በመግዛት አቅምም ቢሆን ቴዎድሮስና ምኒልክ የሰማይና ምድር ያክል ልዩነት ነበራቸው። ምኒልክ በእጅጉ አቅም ነበረው። ብዙ ሀብት ያላቸውን አካባቢዎች ማስገበር ችሎ ስለነበር። ስለዚህ ቴዎድሮስና ምኒልክ በንጉሠ ነገሥትነት ጊዜያቸው በእድሜያቸው መለያየትና በአስጨናቂ ጉዳዮች ልዩነት ምክንያት ምኒልክ በረጅሙ ለማቀድ አንዳርጋቸው እንደሚለው በተለይም በድህረ አድዋ ዓመታት የፖለቲካ ቁርጠኝነት ችግር ሳይሆን የሁኔታዎች ውስብስብነት፣ የጊዜ መርዘምና የጤናው አሳሳቢነት ጉዳይ አቋራጭ መንገድን እንዲያማትር ያስገደዱት ይመስላል። ለዚያም ሊሆን ይችላል ፊታውራሪ ተክለ ሐዋርያት የመድፈኝነት ትምህርቱን ከሩሲያ አጠናቆ ከተመለሰ በኋላ ከቤተ መንግሥት ቀርቦ ምን እንደተማረ ሲያስረዳ ከነበረው የምኒልክ ምላሽ በጊዜው የነበረበትን ስለንቦና መታዘብ እንችላለን። የምኒልክ ጉጉት በግልጽ የሚታየው ሆረረው አንገብጋቢ ጥያቄ ነበር። ታዲያ መድፍ መስራት ትችላለህ ብሎ ሲጠይቀው ተክለ ሐዋርያት ረጅም ማብራሪያ ውስጥ ገብቶ መድፍ ለመስራት የሚያስፈልጉ ነገሮችንና ሁኔታዎችን ሲያስረዳው ተስፋ በቆረጠ ስሜት ህልም ነው ብሎ ሲመልስለት እናያለን። ምኒልክ ከአድዋ በኋላ ነገሮችን በጤንነት ማከናወን የቻለው የጊዜ ርዝማኔ ምናልባት ከ10 ዓመት ሳያንስ አይቀርም። ጥድፊያውንና በአቋራጭ መንገድ ፍለጋ መጠመዱንም የወለደው ይህ ሁኔታ ይመስላል። የመድፈኝነት ሥራ ተምሬ መጣሁ አልካቸው። ወዲያ ስንት ዓመት ተማርክ? 10 ዓመት የተማርከው የመድፍ ሥራ ነው። ታዲያ መድፍ መስራት ትችላለህ? መድፍ የሚሰራው በአንድ ሰው ዕውቀትና ጉልበት አይደለም። የመድፍ መሳሪያ ፋብሪካ ለማቋቋም ብዙ ገንዘብ ወጪ ማድረግ ያስፈልጋል። ብዙ መሐንዲሶች አንድ ላይ እየተረዳዱ በየሥራ ክፍል ውስጥ እንዲያከናውኑ ያስፈልጋል። በፋብሪካው የሚሰሩ ሰራተኞች በብዙ ሺህ የሚቆጠሩ ናቸው። የመድፍ ፋብሪካ አንተ እንደምትለው ለማቋቋም ምን ያህል ገንዘብ ያስፈልጋል? ፋብሪካውን ብቻ ለማቋቋም ቢያንስ 15 ሚሊዮን ብር ያስፈልጋል
አይወገኛ 15 ሚሊዮን ብር በእኛ ሀገር ተየት ይገኛል ባክህ ተወኝ ህልም ነው። ከዚህም ጥቅስ በቴዎድሮስና በምኒልክ መካከል ትልቅ የሁኔታዎች ግንዛቤ ልዩነት የሚታይ ይመስላል። የቴዎድሮስን በጋፋት ከሚስዮናውያን ጋር የሚያደርገውን ተመሳሳይ ንግግር ስናጤን ቴዎድሮስ ቢሆን አንተ ብቻ ቻል እንጂ ያልከውን ገንዘብ ከየትም ሰብስቤ ያመጣልሃለሁ ሳይል አይቀርም። ከውጭ ዜጎች የጋፋት ገጠመኝ ገለጻቸው የምንረዳው እንዲህ አይነቱን ግንዛቤ ነው። ለአንድ ዙር ብቻ ብረቱን ለማቅለጥ የሚፈጀውን እንቅስቃሴ በተለይ ከሰሉን ስናይ ቴዎድሮስ ፍላጎትና ጉጉት እንጂ ተግባራዊ ሊሆን ስለመቻል ያለመቻሉ የገመገመ ወይም ያጤን አይደለም። የታገቱት ሚስዮናውያን ብዙ ነገሮችን የውር ድንብራቸውን ራሳቸውን ከሞት ለማዳን እንደሚፍጨረጨሩ ለማጤን የቻለ ወይም የፈለገ አይመስልም። የምኒልክን የሀገር ማዘመን የጥድፊያ ሁኔታ በእጅጉ ከተፈታተኑት አንዱና ምኒልክም እንደፈራው መጨረሻውን ሳያይ የሞተው የምድር ባቡር ስራው ነበር። የባቡር ሐዲዱን ስራ በተመለከተ በ1890 ዓመተ ምህረት በሐምሌ ወር ለኢትዮጵያ ምድር ባቡር አለቃ በሚል አድራሻ ከተጻፈ ደብዳቤም በግልጽ መረዳት ይቻላል። ቢትወደድ ኤልግና ሙሴ ሸፍኔ የምድር ባቡር ስራውን ጉዳዩን ሁሉ አመላከቱኝ። እስከዛሬ ድረስ ለኛና ለአጋራችን ለለፋችሁበትም ድካም አመሰግናለሁ ብዬ በሙሴ ሸፍኔ እጅ የክብር ኒሻናችንን ሽልማት ልኬላችኋለሁ። ነገር ግን እስከዛሬ ድረስ የምድር ባቡሩ ስራ ቢዘገይብኝ እጅግ ደስ አላለኝም። ከእንግዲህ ወዲህ ቶሎ ስራውን ሁሉ ብታፋጥኑልኝ እወዳለሁና ይህንን ፈቃዴን ለማድረግ በጣም እንድትበረቱልኝ ተስፋ አለኝ። ሌላኛውን የምኒልክ ጥድፊያ አመላካች ነገር በምድር ባቡር ስራ ጋር የተያዘ መሆኑን ከሚመለከተው አረፍተ ነገር መረዳት ይቻላል። ምኒልክ በ1882 ዓመተ ምህረት በጥቅምት ወር ንጉሠ ነገሥት ሲሆን በህዳር ወር ስለ ባቡሩ ጉዳይ እንዲነጋገርላቸው ሙሴ ሳቡሬ ወደ ፈረንሳይ ፕሬዝዳንት ወደ ሙሴ ካርኖ ዘንድ ላኩት። ለዚህ ከላይ ለተባለው መልእክትም መልስ ሲዘገይበት ምኒልክ ከፈረንሳይ መንግስት የሚጠብቁት መልስ እየዘገየ በመሄዱ የቴክኒክ አማካሪያቸው የነበረው ሙሴ አልፍሬድ ኢልግ ከማንኛውም ኩባንያ ጋር ተዋውሎ ሐዲዱን ለማሰራት የሚችልበትን ፍቃድና የሚዋዋልበትን የውል አይነት በመጋቢት 1 ቀን 1886 ዓ.ም የተጻፈውን ማህተማቸውን አትመው ሰጡት። አሁንም በሀገር ማዘመን ሙከራ ውስጥ የባንክ ጉዳይ አንዱ የነበረ ሲሆን እሱም በሚመለከት ከፈረንሳዮች ጋር ውል እንዲገባ ምኒልክ ሲመከር አሁንም ምላሹ የጥድፊያውን ደረጃ ያመለክታል። የፈረንሳዮችን ነገር ተውኝ፣ የባቡር ሐዲድ ከጅቡቲ እስከ እንጦጦ ከዚያም እስከ ከፋና ነጭ አባይ ድረስ እንዘረጋለን ብለው ውለታ ከተዋዋልን በኋላ እንኳን ነጭ አባይ አዲስ አበባ ለመድረስ አቅቷቸዋል። በነገራችን ላይ ምኒልክ ገና ሲጀመር የጦር መሳሪያ በመሰብሰብ የአገሪቱን ሉዓላዊነትና የራሱን የስልጣን መሰረት ባያደላድል ኖሮ ኢትዮጵያ የምትባል ሀገርም ባልነበረች። በምኒልክ ንጉሠ ነገሥት መሆንና በጣሊያን ወረራ መካከል የነበረው የጊዜ ርዝማኔ የ6 ወይም 7 ዓመታት ብቻ መሆኑንም መዘንጋት የለብንም። ታዲያ በዚህን ጊዜ ውስጥ ሊያውም በዚያ ዘመን አንዳርጋቸው የሚለውን ዕቅድ ነድፎ መሰረት መጣል በሰውኛ ሊታሰብ ይችላል ማለት ፍርደ ገምድልነት ነው። ከዓመታቱ አጭርነት ጎን ለጎን የጣሊያኖች እንቅልፍ የለሽ ወሰን ገፊነትና የዕለት ተዕለት የውጫሌ ውል ጭቅጭቃቸው በዘመኑ በነበረው ነባራዊ ሁኔታ ይህ የውጥረት ጊዜ በቂ ነበር ማለት አሁንም ቢሆን ፍርደ ገምድልነት ነው። ቴዎድሮስ ከውስጥ የገጠመውን የሀገር ሰላም የማጣትን ችግር አይነት ምኒልክም አጋጥሞታል። የውጭ ፍትጊያው ደግሞ ለምኒልክ ዋነኛ ፈተና ነበር። ምኒልክ ሁለቱንም ተራ በተራ ፈታሁት ሲል የእድሜና ከዚያም በላይ የጤና ዳኛ መጡበት። ስልጣን ለመያዝ ሲማስን ከያዘ በኋላም ለማደላደል ሲማስን የተባለውን የሀገር በቀል የዘመናዊነት መሰረት ሳይጥል እነዚህ ዳኞች ደረሱበት። ስልጣን ሲያሳደድ ስልጣኑ ከተያዘ በኋላ ግን እድሜው እየሄደ መሆኑን ተገንዝቦ አቋራጭ መንገድ ፍለጋ ላይ ቢጠመድም አይገርምም። ስለዚህ ምኒልክ በእነዚህ ሁኔታዎች ላይ ዝንጉ ነበር ማለት አይቻልም። ይልቅስ ሩጫው ሁሉ ከነሱ ጋር ነበር ማለት ይቻላል። በሌላ መልኩ ደግሞ የቴዎድሮስ ከሐሳብ ወይም ርዕዩ በስተቀር ሁሉን በሽንፈት ማገባደድና የምኒልክ አንጻራዊ ስኬታማነት የመጀመሪያውን ለአድናቆት ሁለተኛውን ለወቀሳ ያጋለጠው ይመስላል። ምክንያቱም በኢትዮጵያ ባህል የተሳካለት ሳይሆን የተኮላሸበትን የማድነቅና የመናፈቅ ልምድ ዘመን ተሻግሮ ከዛሬ ላይ ስለደረሰ ነው ሊባልም ይችላል። ስለሆነም ምኒልክን ከቴዎድሮስ በላይ ከተወቃሽነት ቦታ ላይ ሊያስቀምጠው የቻለው ይህ ልማድና
በዚህኛው ዘመን እጅ ላይ ያለ የፖለቲካ ፍላጎት ብቻ ይመስላል። እነዚህ ሁኔታዎች ተራዝመው በ20ኛው ክፍለ ዘመን ሁለተኛ አጋማሽ በኋላ የበቀልን ኢትዮጵያውያን ትውልዶች ይህንን ሰፊ ሀገር ያስረከበንን እንኮንናለን። ትዕግስትና ብልሃት ጠፍቶን ሁሉን ሜዳ ላይ በትኖ ለገዛ ሕይወቱ እንኳን ያልሳሳውን እናወድሳለን፣ እንናፍቃለን። እኔ ብሞት ኢትዮጵያ ምን ትሆናለች ወይም እኔ በሌለሁበት ኢትዮጵያንና ኢትዮጵያውያን ምን ይሆናሉ የሚል መሰረታዊ ጥያቄ ከሁለቱ ማንኛቸው እንደጠየቁ መገመት አይከብድም። የስልጣናቸውን የመጨረሻ ዓመታት ነገሮችን በአግባቡ ለመጨረስ በብዙ የተጨነቀው ማንኛው እንደሆነ መገመት ይቻላል። ምኒልክ እንዲያውም የቴዎድሮስን አጨራረስ እንዴት ትምህርት እንደወሰደበትና ለተከታዮቹ አልጋውራሹን የነገራቸው ዕለት እንዴት እንዳስጠነቀቃቸው ግልጽ ነው። ነገሮች በምኒልክ ዕቅድ መሰረት ሄደዋል አልሄዱም የሚለው ጥያቄ እንደተጠበቀ ሆኖ ማለት ነው። ይህንን ክስተት ገብረስላሴ ሳቢ በሆነ አገላለጽ እንዲህ ዘግቦታል። ዳግማዊ ምኒልክም ከእግዚአብሔር አደራ የተቀበሏትን የኢትዮጵያ መንግስት በፍጹም ርኅራኄ ጠበቋት። ከዚህም በኋላ እንጨትና ሰው ሁልጊዜ ተሰባሪ እንደሆነ አውቀው ልጅዎን ኢያሱን ያልጋው ወራሽ መሆኑን ለሁሉም አስታወቁ። ቃሉም ይህ ነው። የአገሬ የኢትዮጵያ ሰዎች ልጆቼ፣ ወዳጆቼ እግዚአብሔር የገለጸልኝ ምክር ልምከራችሁ፣ ምክሬንም እግዚአብሔር በልባችሁ እንዲያሳደርባችሁ ብዬ ተስፋ አደርጋለሁ። አፄ ቴዎድሮስ የሞቱ ጊዜ ከእርሳቸው ጋር የነበረው ሰው ሁሉ ያንዱን አገር አንዱ እደርበዋለሁ፣ አንዱ ገድዬ እኔ ጌታ ሆናለሁ እያለ ሁሉም ሳይረባ ተላልቆ ቀረ። ከዚህም በኋላ የአፄ ዮሐንስ ሰው የሆነውን የምታውቁት ነው። በአገር በሽታ ሳይገባበት ሌላ ጦርነት ሳይነሳበት በምቀኝነት እርስ በርሱ እንደተላለቀ አይታችሁታል። አንዱ ባንዱ ምቀኝነት ይቅር፣ ያንዱን አገር አንዱ ደርበዋለሁ እንዳትባባሉ፣ በፍቅር ተስማምታችሁ በፍቅር እንድትኖሩ ለምናችኋለሁ። እናንተ አንድ ልብ ከሆናችሁ በምቀኝነት እርስ በርሳችሁ ተዋግታችሁ ካላለቃችሁ በቀር አገራችንን ለሌላ ለባዕድ አትሰጡም። ክፉ ነገር አገራችንን አያገኘውም። ነፋስ እንዳይገባባችሁ አገራችሁን በያላችሁበት በርትታችሁ ጠብቁ። ገብረስላሴ ታሪከ ዘመን ዘዳግማዊ ምኒልክ ንጉሠ ነገሥት ዘኢትዮጵያ ገብረስላሴ 1959 ዓ.ም ከታተመው መጽሐፍ ገጽ 341 እስከ 344 ተጠቅሶ ይገኛል። እስቲ በንጹሕ ልቦና እንመርምር። እዚህ ጥቅስ ውስጥ አንገብጋቢ ብሎም ዘመን ተሻጋሪ ችግር ያልሆነው የቱ አረፍተ ነገር ነው? በእርግጥ በአፄ ቴዎድሮስና በኋላም በአፄ ኃይለ ሥላሴ ሞትን አርቆ የማየትን እንወዳታለን የሚሏትን ኢትዮጵያን እነሱ በሌሉበት ምን ልትሆን እንደምትችል በብዙ ያሰቡበት አይመስሉም። ከአድዋ ዘመቻ የክተት አዋጁ ጨምሮ ምኒልክ ሞት በሁሉም ሁኔታ ውስጥ ሊደርስበት እንደሚችልና እሱ በሌለበት ሀገሩ ምን መሆን እንዳለበት ሐሳብ እንዳቀረበ የዘለቀ ይመስላል። ለዚያም ነው ሰውና እንጨት ተሰባሪ ስለመሆናቸው የተገለጸው። በጣም አንገብጋቢው ነገር ከሱ ሞት በኋላ በስልጣን ሹክቻ እንዳይተላለቁና ሀገራቸውን ለሌላ ጠላት ክፍት እንዳያደርጉ ትልቅ ስጋት እንደነበረው ከቴዎድሮስ ሞት በኋላና ከዮሐንስ ሞት በኋላ የሆነውን እየጠቀሰ ያስጠነቅቃቸዋል። ስለዚህ የምኒልክን የዘመናዊነት ሐሳቤን ጥድፊያነቱን ብቻ ሳይሆን አንገብጋቢነቱን ወይም አስፈላጊነቱን ከግምት ሲገባ ያንን ባለማድረግ የተንሸዋረረ ነው። ሀገር በቀል ለማድረግ የታሰበ አይደለም መባሉ ጊዜውንና ነባራዊ ሁኔታዎችን ከግምት ካለማስገባት ወይም እነሱን በቅጡ ካለመረዳት የመጣ ይመስላል። ነገር ግን ጥድፊያው የሰውየውን የራሱን ዕድሜና የጤና ሁኔታ ከግምት አስገብቶ ለአንዳንዶች ሲጣደፍ ሰፊ ጊዜና ገንዘብ ብሎም ዕቅድ በሚያስፈልገው ላይ ተስፋ ሲቆርጥና ህልመኛ ሲለው ይታያል። በመሆኑም የምኒልክ ያለቀላቸውን ነገሮችና መንገዶች የመፈለግ መሰረታዊ ምክንያቶች የጊዜና የአውድ አስገዳጅነት ነበር። ከአድዋ በፊት የጦር መሳሪያ ለማግኘት አስችሎታል። ከአድዋ በኋላ ደግሞ ዕድሜና ጤናውን እያሰበ ባጭር ሊያሳካው በሚችለው ላይ ትኩረት እያደረገ መሆኑ እንጂ የግድ የአውሮፓን ዱካ ለመከተል ወይም ለማስመሰል የሄደበት መንገድ አይመስልም። እንዲህ የሚያደርግ መሳሪያ ነገሮችን የሚያሳጥር ሲባል እንዴት ብሎ በመጠየቅ ከዚያ እስቲ አምጡልኝ ማለት እንጂ አስገብቶ የመከዘን አመለካከት አልነበረውም። የኤሌክትሪክ ኃይልን፣ የትራንስፖርትን፣ የስልክን ባጭሩ አንገብጋቢ ችግሮችን የመፍታት ምክንያት ነበር። ምኒልክ ተረጋግቶ ለፈጠራ የሚጋበዝበት ነባራዊ ሁኔታዎች ውስጥ አልነበረም።
የጦር መሳሪያ ብቻ አይደለም፣ በሱም የሚፈታውንም ፈቶ አይቶታል። ስለ እያንዳንዱ መሳሪያ አስፈላጊነት ያደረጋቸውን ንግግሮችና የተጻጻፋቸውን ደብዳቤዎች ብሎም ስለ ባቡር ሐዲድ ዝርጋታ የወጣ የወረደውን የፈጀበትን ጊዜና የመሳሰሉትን ማጤን ያስፈልጋል። ስለዚህ የቴዎድሮስን የዘመናዊነት አባትነት ከምኒልክ የዘመናዊነት አባትነት ጋር በተነጻጻሪ ታይቶ ምኒልክ ያስገባቸው የአውሮፓ ቴክኒኮችንና ቁሳቁሶችን ቴዎድሮስ ለማግኘት ማሰቡና ፈልጓ ለማግኘቱ አጠራጣሪ አይደለም፣ አማራጭ ከማጣት ውጪ። የጥይት ፋብሪካ ሀገር ውስጥ ለመክፈት የነበረው የምኒልክ ሙከራ ሀገራዊ ቴክኖሎጂን ማሰብ አለመቻሉን ያመላክታል ወይ? ስለዚህ አለ የተባለ ይጠቅማልና ወደዚህ መምጣት ይችላል የተባለውን ሁሉ ወደዚህ አምጡልኝ ያለ በሚመስል መልክ ምኒልክ ለአውሮፓዊ ቁሳቁስና ቴክኒክ ወደ ኢትዮጵያ መምጣት ስሙ ተቆራኝቶ ይገኛል። ይህ ነገር ወደ ኢትዮጵያ የገባው በአፄ ምኒልክ ዘመነ መንግስት ነበር የሚሉ የታሪክ ጽሑፎችን ማንበብ መስማት የተለመደ ነው። ለምሳሌ መኪና፣ የእህል ወፍጮ፣ ስልክ፣ ብስክሌት፣ የሆቴል አገልግሎት፣ ዘመናዊ ትምህርት ቤት፣ የባቡር ትራንስፖርት፣ ኤሌክትሪክ፣ የፖስታ አገልግሎት፣ የቧንቧ ውሃ፣ የባንክ አገልግሎት፣ ማተሚያ መሳሪያ፣ ጋዜጣ፣ የጽህፈት መኪና፣ ሲኒማ፣ የሙዚቃ ሸክላና የመሳሰሉት አገልግሎቶች ለሀገሪቱ መተዋወቅ ጋር ተያይዞ የምኒልክ ስም ይነሳል። በዚህ ሁሉ የመጀመሪያ መተዋወቅ ምክንያት ለአንዳንዶች ቴዎድሮስን ሳይሆን ምኒልክን በኢትዮጵያ የዘመናዊነት አባት ያደርጋሉ። በእያንዳንዱ ባመጣቸው የአውሮፓ የዘመናዊነት መንገዶች ምኒልክ ተቃውሞ አላጣውም ነበር። ለዚያም ከሞላ ጎደል የሚከተሉትን ምላሾች መስጠቱን የምኒልክን ታሪክ የጻፉ ሰዎች በየአጋጣሚው ጠቅሰዋል። እስከ ዳግማዊ ምኒልክ ዘመን ቢያንስ በማዕከል በመንግስት ደረጃ በቤተ ክህነት ውጪ ትምህርት ቤት ተከፍቶ ማስተማር አልተጀመረም። ዋነኛውም ምክንያት እንደተለመደው ሃይማኖት ሲሆን የትምህርት ታሪክ በራሱ ከሃይማኖት ጋር ተቆራኝቶ የነበረ ሲሆን ሰዎች ዕውቀት ብለው የሚወስዱት እሱንም የሚያስተምሩት ከፈጣሪና ከፍጡር ግንኙነት ጋር በተያያዘ ስለነበር ከሌላ የሃይማኖት ወገን መጥቶ ቢያስተምር የኛን ያስጥላል የሚል ስጋት ሁሌም ነበር። ስለዚህ ምኒልክም ምንም እንኳን በብዙ ጥንቃቄ መምህራንን ከተመሳሳይ ሃይማኖት ተከታይ ሀገራት ቢያስመጣም ከችግሩ ሙሉ በሙሉ ለማምለጥ አልቻለም። ያንን ተቃውሞ ለማለዘብ ሲል ነው እንግዲህ ትምህርትን በተመለከተ የሚከተለውን አዋጅ ያስነገረው። እስካሁን ማንም የእጅ ሥራ አዋቂ የነበረ ሰው በውርደት ስም ይጠራ ነበር። ስለዚህም ማንም ሰው ለመማርና ለመሰልጠን የሚደክም አልነበረም። በዚህ ጎጂ በሆነ ሁኔታ ብንኖር ቤተክርስቲያኖች ይዘጋሉ፣ ይልቁንም ክርስቲያን አይገኝም። በሌሎች ሀገሮች እያንዳንዱን ነገር ብቻ መማር ሳይሆን አዲስ ነገሮችም ይሰራሉ። ስለዚህ ከዛሬ ጀምሮ ለወደፊት ወንድ ልጆችና ሴት ልጆች ሁሉ ከ6 ዓመታቸው በኋላ ወደ ትምህርት ቤት እንዲገቡ ይሁን። ልጆቻቸውን ለማስተማር ለማይተጉ ቤተሰቦች ወላጆቻቸው ሲሞቱ ንብረታቸው ለልጆቻቸው መሆኑ ቀርቶ ለመንግስት ይተላለፋል። ተማሪ ቤቶችንና አስተማሪዎችን የሚያዘጋጅ መንግስቴ ነው። የትምህርቱስ ቀላል ነበር። የስልኩን ጉዳይ ግን እንዲያ ሆኖ አላገኘውም። የቤተ ክህነት ተቃውሞ በጣም ጠንካራ ነበር። የሱም ስልክን ለማስገባትና ለመጠቀም የነበረው አቋምና ለተቃውሞ ምላሽ ያልተጠበቀና ጠንካራ ነበር። ሁልጊዜ እያስቸገራችሁኝ ስለሆነ ሃይማኖቴን እቀይራለሁ ብሎ ነበር ያስፈራራቸው። ጳውሎስ ኞኞ እንደሚለን ከሆነ ምኒልክም መኳንንቱን ሰብስበው ጳጳሱ ባሉበት እነዚህ ቄሶች በማይሆነው ሁሉ እየተቃወሙ አስቸግረውኛል፣ አሁን ደግሞ ስልክ ባገሬ ባስገባ የሰይጣን ሥራ ነው እያሉ ለሕዝብ መስበካቸውን ሰምታችኋል። እኔም የሰይጣን ሥራ ላለመሆኑ ለማሳመን ባስብም ከኔም ዘንድ መጥተው የሰይጣን ሥራ ስለሆነ አስወጣ አሉኝ። የሰይጣን ሥራ ያለመሆኑንም ነገርኳቸው። እነሱ ግን በቁማቸው ይቃዣሉ፣ ሥራዬንም የሚያደናቅፉኝ ይሆናሉና ከእንግዲህ ወዲያ የኦርቶዶክስ ሃይማኖቴን ትቼ ከነሱ ለመለየት ስል ሃይማኖቴን መለወጤ ነው። ስለ ቧንቧ ውሃም ተመሳሳይ ተቃውሞ እንደገጠመው በበርካታ የታሪክ መጻሕፍት ተሰንዶ እናገኛለን። እንደሚነገረውም ምኒልክ የውጭ ሀገር አማካሪዎቹን ሰብስቦ በእናንተ ሀገር የውሃ ነገር እንዴት ይሆን ብሎ ቢጠይቃቸው ህልም የሚመስል ነገር ያጫውቱታል። በፈረንጅ ሀገር ውሃ እንዳይባክን ምንጮች እየተከለሉ ውሃ በቧንቧ እየተጠለፈ እንዴት አድርጎ ከቤት ድረስ እንደሚመጣ ያስረዱታል። ያ ቧንቧ የተባለ ሥራ እንዲሰራ ለዘመናት አብሮት የኖረውን ሙሴ ልግን ያማክራል ብሎም ያዛል።
ኢልግም እቅዱን አውጥቶ አመጣለት። አሰራሩንም አሳየው። በኢልግ ፕላን መሰረት በአካባቢው ካለ ተራራ ስር ከሚመነጭ ምንጭ ውሃ በቧንቧ ለማምጣት ነበር። በምኒልክ ችሎት ያሉ ሰዎች ፕላኑን ከተፈጥሮ ሕግ ውጪ ስለሆነባቸው ተቃወሙት። ምክንያታቸውም ውሃን ከተራራ ወደ ታች ማምጣት ይቻላል እንጂ ከታች ወደ ተራራ ማውጣት አይቻልም የሚል ነበር። ምኒልክ ግን እንደ ልማዱ ገፍቶ የኢልግን ሐሳብ ደግፎ መጨረሻውን ለማወቅ ወሰነ። በኢልግ ሐሳብ መሰረት ቧንቧዎች ተዘረጉ። ምኒልክ ለቧንቧው መግዣ 7000 ማርትሬዛ ብር ከፍሎ ስራው ተጠናቀቀ። የቧንቧው ውሃውም ከምኒልክ ቤተ መንግሥት ገባ። አውቶሞቢሉንም በተመለከተ ከብዙ ውጣ ውረድ በኋላ በአዲስ አበባ ከተማ ስገባ ለሕዝብና ለመኳንንቱ ለማሳየት ቀድሞ የተሳፈረው ራሱ ምኒልክ ነበር። ሌሎቹማ እንዴት ብለው ከማያውቁት ነገር ላይ ይወጣሉ? በጊዜው የነበረው የዓይን ምስክርነት እንደሚከተለው ይገልጻል። ምኒልክም ተደስተው ራቅ ብላ ከቆመችው መኪና ላይ ሊወጡ ተጓዙ። ምኒልክም ሰዎቹ በከለከሏቸው ቁጥር በኃይል እየሳቁ ለመጀመሪያ ጊዜ መኪናዋ ላይ ወጥተው ከነጂው ጎን ተቀመጡ። ምኒልክም ቀስ ብለ ጀምር አሉት። ምኒልክም መኪናዋ ላይ ለመቀመጥ በወሰኑ ጊዜ አብሮ ለመሄድ ጣይቱን ጥሩ ቢሉ ጣይቱ ፈርተው እምቢ አሉ። መኪናዋ ፍጥነት ሲጨምር አጃቢው እየቀረ ሄደ። ምኒልክም ደስ ብሏቸው ይስቁ ጀመረ። ሌላውም ለምኒልክ ፈተና ሆኖበት የነበረው የውጭ ዜጎች መስተንግዶ ሲሆን በሌላው ዓለም የነበረውን ሁኔታ ሲያጠያይቅ ስለ ሆቴል መረጃ ያገኛል። በፈረንጅ ሀገር ሆቴል የሚባል ቤት ስላለ ማንኛውም እንግዳ ገንዘቡን እየከፈለ ያርፍበታል፣ ምግቡንም ይበላበታል ተብሎ ሲነገረው እንደ ልማዱ እሱንም ለመጀመር ይነሳል። በዚሁ መሰረት ስራው ተጀምሮ ሆቴል ቤቱ ተሰርቶ ሲጠናቀቅ ኃላፊነቱንም እቴጌ ጣይቱ ተረክባ ታስተዳደረው ጀመር። አስገራሚው ነገር ግን አሁንም ተቃውሞ በሚመስል መልኩ ገብቶ የሚበላና የሚጠጣ መኳንንት ጠፋ። አሁንም ምኒልክ መላ መፈለግ ነበረበት። ጳውሎስ ኞኞ ሁኔታውን ድራማ በሚመስል መልኩ ሲገልጸው የሚስታቸው ገበያ ማጣት ያሳሰባቸው አጤ ምኒልክ አንድ ቀን ከችሎት ሊነሱ ሲሉ በአካባቢያቸው ላሉ መኳንንቶች ጣይቱ ምግብ የሚሸጥበት ቤት ከፍታለችና ኑ እንሂድና ልጋብዛችሁ ብለው ወሰዷቸው። መኳንንቱም በላ ጠጣና ምኒልክ 30 ብር ከፈሉ ይለናል። በፎቶግራፍም ቢሆን ለማስተዋወቅ እንዲሁ ተቃውሞ ነበረበት። አዲስ በመጣው ካሜራ ፎቶግራፍ እንዳይነሳ እንደተለመደው ካህናቱ ሲከላከሉት፣ ምኒልክ ግን እግዚአብሔር የፈጠረውን ነገር ሁሉ አታድርጉ፣ ርኩስ ነው ማለት ፈጣሪም አይወደውም፣ የሰው የእጅ ሥራ ከሆነ ሰውን ፈጣሪ ፈጠረው፣ ሰው ደግሞ የተለያየ ነገር ሲሰራ የሰይጣን ብሎ መቃወም ልክ እንዳልሆነ አስረድቶ ፎቶግራፉን ተነሳ። የተነሳውን የራሱን መልክ አይቶ እንደተደነቀና እንደተደሰተ ይገለጻል። የሚያስገባቸውን የቴክኒክና ዘመናዊ የመገናኛ ዘዴዎች ለሀገር ውስጥ ፍጆታ ብቻ ሳይሆን ለዓለም አቀፉም ጭምር ሲሆን ያንን እያደረገ መሆኑንም ዓለም እንዲያውቅለት አንዳንዴም ከማህበራቸው እንዲያስገቡት ሲወተውታቸው እንታዘባለን። ምናልባትም ቀይ መስቀል፣ የፖስታ አገልግሎት የመሳሰሉትን ፖስታን በተመለከተ ከማህበራችሁ ልግባ ብሎ የተጻጻፈው መልእክት እንደሚከተለው ይነበባል። ከፖስታ ማህበር ልግባ ብዬ ላኩ። እርሶም ከዚህ ማህበር ልግባ ካሉ እንደ ፖስታ ስርዓት የፖስታውን መንገድ በሚገባ ቀኑ ሳይተላለፍ ማድረግ ይገባዎታል ብለው ላኩብኝ። አሁንም እኔ ከትልቁ ከተማዬ ከንጦጦ አንኮበር፣ ከንጦጦ ሐረር፣ ከሐረር ጅቡቲ በስርዓት እንዲመላለስ አደረኩ ይለናል። የኤሌክትሪክ ብርሃንም እንዲሁ በመወያየት ሂደት ስለምንነቱ ሲሰማ ለመብራትም ለኃይልም የሚሆን ነገር ነው ብለው ስለ ጥቅሙ በሰፊው ሲያስረዱት እሱን ነገር ቶሎ ብላችሁ አስመጡልኝ ብሎ እንዳዘዘና ከዚህ በኋላም ኤሌክትሪክ በኢትዮጵያ ገብቶ አገልግሎት ማግኘት እንደተጀመረ ተጽፏል። ስለ ህትመት ስራም ሲነገር በዚያ ዘመን አብዛኛው የኢትዮጵያ መኳንንትና ቀሳውስት ዘመናዊው ጥበብ ሁሉ የሰይጣን ሥራ እየመሰላቸው ይቃወሙ ስለነበር አንድ ፈረንሳዊ ያመጣው የማተሚያ መኪና ሥራ ላይ ሳይውል ቀረ። ነገር ግን ምኒልክ ይህንን ከተገነዘበ በኋላ ቀስ በቀስ ተቃዋሚዎቹን በምክርም በጨዋታም በማሳመን የሲሪያው ነጋዴ ኤዴልቢ የማተሚያ መኪና እንዲያመጣ በማድረግ አገልግሎቱ እንደተጀመረ ይነገራል። እነዚህ ከላይ የተነሱት የአውሮፓ ቴክኒክና ቁሳቁሶች ለምሳሌ ያክል የተነሱ እንጂ በወቅቱ በነበረው ዓለም አቀፋዊ ሁኔታ ምክንያትም ሊሆን ይችላል።
ምኒልክ አውሮፓ ገበያ ላይ ውለዋል የሚባሉ ነገሮች ከሞላ ጎደል ሁሉም ወደ አገሩ እንዲገባ ፍላጎት ነበረው። በዚያው መሰረት በጣም በርካታ ነገሮች ወደ ሀገር ውስጥ ገብተዋል። ነገር ግን ከላይ እንደተባለው ለጦር መሳሪያ አይነቶች የተሰጠው ትኩረት ለየትኛውም የአውሮፓ ቁሳቁስ አልተሰጠውም። ይህንን ለማወቅ ምኒልክ ከተለያዩ የውጭ ሀገራትና ግለሰቦች ጋር የተለዋወጣቸውን የጳውሎስ ኞኞ የደብዳቤ ስብስቦችን ማንበብ ብቻ ትልቅ ግንዛቤን ይሰጣል። ምኒልክ የሚያውቃቸውን የጠመንጃና የሽጉጥ አይነቶች መለዋወጫቸውን ጨምሮ ስናስብ ምን ያክል ለዘመናዊ የጦር መሳሪያዎች ፍላጎት እንደነበረው ያስረዳል።